እዚህ ቲክቶክ ላይ ምን ታውቂያለሽ? አንድ ሁለት ሰው ሲነሳብሽ ሶስተኛ አራት ሰው ደግሞ ምንም ሳታረጊው ይገባበታል ማለት ነው። ከዛ እንደዛ እያለ አንቺን እንደምን ያሳዩሻል? ሰው ሁሉ እንደጠላሽ፣ ሰው ሁሉ እንደተነሳብሽ፣ ሰው ሁሉ ሊጥር በቃ እንደዛ አድርገው ፊል እንድታደርጊ ያደርጉሻል ማለት ነው። እኔ ጠንካራ ነኝ ጉቺ ታያለሽ። ይሁላ አንቺ እንደሞ ልጠይቅሽ ግን እኔ አብሮኝ ያሉትን ሰዎች ነው የማየው። ገባሽ? በህይወትሽ ምንም ያላረግሽለት ምንም መልካም ነገርም ምንም በምንም አግኝተሽው እንዲህ ረጅም ኮንቨርሴሽንም ኖሮሽም የማታውቂው ሰው እንደ ድንገት ከጎንሽ ቆሞ አይተሽ አታውቂም እንዴ? እንደዚህ ነው እሱን እኮ ጉቺ ማርያምን ነው የምልሽ። እኔ ሆንኩላቸው ወይ ቆምኩላቸው ወይ ወደድኳቸው ወይ አመንኳቸው ሰዎች ከርተውኝ ነው ሁል ጊዜ የሚገጥመኝ። ሁል ጊዜ በህይወቴ እኮ ነው የምልሽ። ይሄ እኮ ሶሻል ሚዲያ ነው። ኢቨን በአካል ማለት ነው ከሰው ማልቀርበውን ሰዎች ወይ በፊት ይመስላችኋል ወይ ሰው የሚገለኝ ምናምን ነው። እንደዛ አይደለም። አሜሪካን ሀገር ውስጥ እየኖርኩኝ ማንም ተነስቶ እኔ ሊገለኝ አይችልም። ጉቺ ተረዳሽኛ? ማንም ሰው እኔ ሊገለኝ አይችልም። ምንም ሊያደርግሽ አይችልም። አበሻ ሲገናኝ ፍቅር ነው የሚሆነው እኮ አይደል? ያ ጦርነት ጀምሮ ማለት ነው። ግን ምንድነው ማላገኘው ሰው እኔ ቶሎ የምጎዳ አይነት ሰው ሰው አምናለሁ። በጣም ነው ሰው ማምነው ጉቺ፣ ከመጠን በላይ ሰው ከወደድኩኝ ቶሎ የሚሰማኝ። አሁን ሰዎች ቤታ ለምንድን ነው አስመሲ ምናምን ይሉሻል። አቅም የሚያንሳኝ ለምን መሰለሽ? እነዛን ሰዎች ስለምወዳቸው ነው። ገባሽ? ከልቤ አምናለሁ ምናምን። ከዛ ሲጎዱኝ ቶሎ ነው ልቤ የሚሰበረው። ሶሪ ጉቺ፣ ኢትስ ኦኬ። አሁን አታልቅሽ፣ ኖርማል ነው ቤታዬ፣ ኖርማል ነው። ብዙ ሰዎች አይቻለሁ። እቺን 3 ቀን 4 ቀን ሰዎች ሲነሱብኝ ምናምን የወደኩ አይነት ስሜት ተሰምቷቸው ያደረጉትን ነገር አይቼ ታዝቤ አልፌያለሁ። ገባሽ? ከሰው ኤክስፔክት አታድርጊ። ኢን ዘ ፈርስት ፕሌስ እኔ ሁሌ የምጎዳው ከምጠብቃቸው ሰው። አሁን እሷ አንበሳ ምናምን ዛሬ አይደለም አንበሳ የሰጠችኝ ሰላም። ገባሽ? ሌቭሏ እኔ ቤት ነው ያደገው። አንድ አበባ ለሰው ሰጥታ አታውቅም። አንድ አበባ ማለት ነው ለሰው ሰጥታ መቤቴ ነው የምልሽ። አንድ አበባ ለሰው ሰጥታ አታውቅም። እኔ ጋር ነው ሁሌ ማለት ነው። ግን አልጠብቃትም። ገባሽ? እንዴት ነው ማጠብቁት? አላስፈላጊ ነው የአሁኑ ስሜትሽ ራሱ ሆነስትሊ ስፒኪንግ አላስፈላጊ። እኔ ቶሎ ነው ጉቺ፣ ቶሎ ነው። አሁን አንቺ ብትከፊ ነው የምልሽ ጉቺ ተከፍታለች ቢባል መጥቼ ሰው ሲያዝን አልፈልግም። ማርያምን ነው የምልሽ። አጽናናሻለሁ ምናምን ወይ ጽፍልሻለሁ ወይ ደውልሻለሁ ምናምን ማለት ያልጠበቅኳቸው ሰዎች ናቸው። በምልሽ ጉቺ ተከፍታለች ቢባል መጥቼ ሰው ሲያዝን አልፈልግም። ማርያምን ነው የምልሽ። አጽናናሻለሁ ምናምን ወይ ጽፍልሻለሁ ወይ ደውልሻለሁ ምናምን ማለት ያልጠበቅኳቸው ሰዎች ናቸው ለእኔ የሚጽፉልኝ። ጠፋሽ የቴሽ የምጠብቃቸው ኤክስፔክት ከነሱ ማድረጋቸው ሰዎች በሞራልሽ ይጫወቱብሻል። ማርያምን ነው የምልሽ። የታዘብኩት ነገር አይ ነው አሁን እንደዚህ ስላልኩኝ የሚመጣብኝንም እኮ አውቃለሁ። ባለፈው ከአንቺ ጋር እንኳን በዶሮ ያ ሁሉ ነገር ነው የመጣብኝ። ሼር አድርጌልሽ አሳይቼሻለሁ። እቻ አሁን የመጣችብኝም አውቃለሁ እኮ ሪከርድ የሚያደርጉ ሰዎች አለቀሰች ምናምን ጊፍት ስላልተሰጣት ስለጠረረባት አልቅሳ አስመጣኝ። አይኑ አውቀዋለሁ የሚሉትን ለምን ሌላ ሰው ላይ ስለሚሉ ማለት ነው። ጠላቶቼ የሚላሉ ኢትስ ኦኬ። ግን እኔ ኢሞሽናል እንዴ ወዲያው ልቤ እንትን ስለሚል ነው። ገባሽ? ስለምታዘብ ነው ሰዎችም ማለት ነው። ኢትስ ኦኬ። ሌላ ወሬ ነው። እኔ አይ ሃቭ አ ኩዌስችን ላይክ ሙቭ ኦን ማድረግ አትችይ። ሁሉንም ነገር ባለበት ትተሽ ባለበት። አሁን ለምሳሌ እኛም እንሰደባለን። ያው ባንቺ ልክ ባይሆን እኮ በትንሹ አይተሻል አይደል? በዛች ባንቺ ልደት ሰሞን እንኳን በመጣ ነገር የቱ ድረስ የነበረውን ግርግር አይተሻል አይደል? በምንድን ነው ያመለጥኩት? መልስ አልተመላለስኩም። ሰደቡሽ ያሉኝንም ደግ አረጋችሁ፣ ስደቡኝ። ላይቭ ቀነስኩኝ። ቢካዝ ከተመላለስኩኝ ከፊት ለፊት የሚመጣው ከባድ እንደሆነ ገባኝ። አይሽ አንደኛ ኢነርጂንም ልጨርስ ነው። ሁለተኛ ፖዚቲቭ ኢነርጂሽን ይገሉና የሌለሽን ማንነት ሰጥተው እነሱ ለነሱ ቴንኪው በቃ እሱ ነው። አሁን እኮ እሱ ነው የምልሽ። አሁን እኔ ጉቺ ስመጣ እኔ አሁን ስራ መስራት ልጀምር ነው። ገባሽ? የራሴን ቢዝነስ ምናምን ነው የምፈልገው። አልፈልግም በቃ እዚህ ግን እኔ አሁን ለምሳሌ ይሄ ማርያምን ነው የምልሽ መቤቴ እንደዚህ ምቀኝነት ቆይ ምናምን እንደዚህ ምርሶ አይደለም። ግን ወዲያው ኢነርጂን ይገሉብኛል። ገባሽ? ላይክ አሁን ጉቺ ጋር ስመጣ ማርያም በጣም ይኸው እግዚአብሔር በሚያውቀው ደስተኛ ሆኜ ነው ማገኝሽ። አንድ ቀን እንደዚህ አሁን ጉቺና እኔ እንደዚህ ላኩላት ምናምን ጌም አቋርጬ ራሱ ስመጣ ማለት ነው ደስ ብሎኝ ነው። ለምን ስትመጪ የሆነ ቅርጽ ምንም አትይኝም፣ ትጫወቻለሽ። ገብሻላ? እንቃለዳለን፣ ታስረሽኛለሽ ምናምን እንተራረባለን። ያለችውን ተጫውተን ትሄጃለሽ። ገስት ራሱ መጥቼ የማይደብረኝ ቦታዎች አሉ። ግን ደግሞ እኔ የምወዳቸው ሰዎች ደግሞ ብዬ ደግሞ እነዛ ሰዎች ደግሞ ሲመጡ ቅርጽ ይላሉ። በቃ የሆነ ኢነርጂን ግድል ያደርጉታል። ገባሽ? ከዛ ቀኔን ይረብሻል። ከዛ አሳልፈው ለጠላት አሳልፈው ይሰጡኛል።
ተረዳሽኛ ጉቺ? ያ ነው እኔ አሁን እንትን ያለ እኔ ቤታዬ እረዳሻለሁ። ይኸውልሽ እኔ ግን አሁን ብዙ ጊዜ ላንቺ ነግሬሻለሁ፣ ዛሬም ደግመዋለሁ። ይሄ ወዳጆቼ ናቸው የምትያቸውን ሰዎች የሚያሳጣሽ ነገር እንዳትተያቸው ወጃቸዋለሽ። ገባሽ? እያልሽ ያለሽው ወዳጄ ናቸው የኔ ናቸው የምላቸው ሰዎች ነው እያልሽ ያለሽው። ወዳጄ የምትያቸው ሰዎች በዚህ ልክ እንደዚህ የሚሆኑት ቢካዝ አንቺ ዳይሬክትሊም ኢንዳይሬክትሊም ከተለያዩ ሰዎች ጋር የሆነ ነገር ውስጥ ገቢና በሚፈጠረው ሰላም ስትሆኝና እኮ መልስ የማትመላለሽ ይሄ እንትን ጭንቀት ይሄ ምንድን ነው የሚባለው? ከሰዎች ጋር በራሱ ከሰዎች ጋር መመላለስ ነው ጭንቀት እንደሚያዘኝ ታውቂያለሽ። ጸብ ላይ ከአንድ ቀን በላይ ከሆነ ከአንድ አልተለወጥኩም ከድሮ እንደዚህ ሁሉ የተሳደቡች እያረል እያለፍኳቸው አለሁት በፊት እንዲነበር እኮ ሀሪፍ ነው። ግን ቤታዬ አሁንም የምነግርሽ ነገር በሰላማዊ መልክ አድርገሽ ለማስረዳትም ስትሞክሪ አይሻለሁ። እኔ ገባሽ? ውስጥ አልገባም እንጂ ደጆኛ አይሻለሁ። የእውነት መቼ ልታም እያየሁሽ ነበር። ሰንበዲ ተናገረሽ አይደለ? የሚዲያ ፊገር ነሽ። ኦኬ። ስለዚህ እኔም ነገ ተነስቼ ያለሽበትን ሲቹዌሽን ካልተረዳሁና ውይ የትላንት ቤታዬ የሆነች እኮ ብዬ ካልተውኩሽ በስተቀር እኔም ተነስቼ እኮ ሀሳብ አስተያየት ልሰጥብሽ እችላለሁ። ለምን እንዳቲ ማንም ቢካዝ ዩ አር የሚዲያ ፊገር ነሽ። ገባሽ? ስለሆንሽ ማንም ስላንቺ ካልተወራ ስለኔ ሊወራ ነው ግዴታ ነው። ሰው ሀሳብ አስተያየት ሲሰጥሽ ሰምተሽ እንዳልሰማ ለማለፍ መልካሙ ቀን ይመጣና እኮ ዛሬ ሀሳብ አስተያየት የሰጠብሽ ደግሞ ያንቺ ህመም ገብቶት ደግሞ ስላንቺ ደግሞ መልካም ነገር ሊናገር ይመጣል። ይሄ ነገር ለካ እንደዚህ ነው፣ ባለፈው ነው የተናገርኩት ልክ አይደለም። አይነው ራስሽን ዲፌንድ ለማድረግ ነው ለማስረዳት የምትሞክሪበት መልኩ ከሰዎች ጋር አላስፈላጊ ኮንቨርሴሽን ውስጥ ይከትሻል። ማይንድ ዩር ኦን ቢዝነስ። በቃ አሁን ስራ የሚሆን ነገር ጀመርሻል። ኦን ቶፕ ኦፍ ዛት የምነግርሽ ነገር ስራ ልጀምር ነው ያልሽው። ስራ የምትጀምሪው የእውነት ስራውን መስራት መርጠሽ አይምሮሽ አዞሽ እንጂ የሰዎች ግርግር ይሄ ጌሙ ልመና ምናምን የሚሉት ነገር ስለተፈጠረ ልተውላቸው በሚል ስሜት እንዳይሆን ስራ የምትሰሪው መስራት ስላለብሽ ወዳጅ ስላለሽ የሚገዛሽ ሰው ስላለ ተከታይ ስላለሽ ጎን ለጎን ላስኪደው ይሄን ላለማምድ ብለሽ ካልሆነ በስተቀር የሆኑ ሰዎች እየወጡ በየቀኑ ስለሚናገሩሽ እነሱን ለማስደሰት ይኸው ትቻለሁ ለማለት ከሆነ ድጋሚ ይውልፈል እንዳታደርጊው። እስከ መጨረሻው መጫወት ካለብሽ ጌምሽን ተጫወቺ። መስራቱን አምነሽበት ከሆነ ብቻ ነው ወደ ስራው መግባት ያለብሽ። ኦር ደግሞ ጎን ለጎን ልታካይጁ መሆን ካለበት ሰዎች ስለደበራቸው ሰዎች በዚህ በጌሙ ስለሚናገሩሽ እነ ከበደን ስለከፋቸው እነ ፋጡማ ስለተናደዱ አይደለም። ቲንክ ኦቨር ኢት። ደግመሽ ደጋግመሽ ከተባልሹ በላይ አትባይ። ከተባልነው በላይ ቤታ አንባልም። ብዙ ተበለናል። ከዚህ ወዲህ የሚመጣ ነገር የለም። ይሄ ግርግሩ ሆይ ሆይታው ምናምን ቤታ እኛ ሞተን ስለማንናገር እንጂ በጣም ብዙ ነው የሚሰዱሽ አይደለም። የራስሽ እንደዚህ ራስሽ የምታያቸው ሰዎች ገብቶኛል አልኩሽ እኮ። እነዚህ ሰዎች እኮ ማንነታቸውን እያየሽው የመጣሽው ቢካዝ ተሳዳቢና ወይውን አንቺን አታክ የሚያረጉ ሰዎች ስለበዙ ነው አይደል የታዘብሽው። አንድ ቀን ተናገረሽለት፣ አንድ ቀን በቅጡ አውርተሽው፣ አንድ ቀን አግኝተሻት፣ አንድ ቀን እንትናይ ያልተባባልሻችሁ ሰዎች ደግሞ እግዚአብሔር እንደዚህ ነው የሚሰራው። ያልጠበቅሽው ሰው ስላንቺ ሊያወራ ይችላል። ምን አደረገች ብሎ የጠበቅሻቸው ላይወጡ ይችላሉ። እኔ ፐርሰናሊ ነገርኩሽ እኮ ከተጣላኋቸው ጋር ስለተጣላሽ ነው የተናገርኩት። ዛሬ ግን የተውኳቸውን ሰዎች ብትናገሪ ጌታን እኔ ነቀዬ ነው የምወጣው። ለምን ሀራስክን አድን ነው መነካካትና ሌላ አይነት ነገር ውስጥ መግባት አልፈልግም። ስለተጣላኋቸው ብታወሪ አብሬሽ አወራለሁ። ሰላም ከፈጠርኩት ሰው ልጅ ይውልሽ። ይሄ ሂውማን ኔቸር ነው። ሀራስክን አድን ነው። ራስሽን ማዳን ካለብሽ ራስሽን አድኝ። እንትና እኔ በአት ጊዜ መጥተው እንደዚህ ሆኖ ቤታዩ ምናምን እንምናን ሲሉ ከኔ ጋር እንጂ ያ ግለሰብ የተጣላው ከአንቺ ጋር አይደለም። ስለዚህ ሸማ በየፈርጁ ይለበሳል እንመለ አደሴም ታይም ካንቺ የተጣሉ ሰዎች እኔ ጋር ሲመጡ አስገባለሁ። የተጣሉት ካንቺ እንጂ ከኔ አይደለም። ከቻልኩ ተውላለሁ። ተውታው ካልገባ ባለበት እቀጥላለሁ። ከማንም ምንም ኤክስፔክት አታድርጊ። የሚጎዳሽ የሆንሽው ነው። የሚጎዳሽ የደረሽለት ነው። ሜቢ ነገር ተረኛ ጠላትሽ ነው ሊሆን ይችላል። ዩ ኔቨር ነው። በህይወት ምን እንደሚፈጠር አታውቂ። ልብሽን ጠብቂ ብዬ ሚሊዮን ታይምስ ነግሬሻለሁ። አሁን አንቺ ልብሽን ከልብም አልፎ አይምሮሽንም እየጠበቅሽ አይደለም። which is wrong።
ለተናገረሽ ሁላ መልስ አትስጪ። ትረስት ሚ ይተው፣ ሁሉም ይቆማል። ወዳጅ ጠላቱንም አይተሽዋል አይደል? ገብቶሻል አይደል? የገባሽ ገብቶሻል። የተረዳሽው ያል ተረድተሻል። ካቆምሽበት ህይወትሽን ቀጥ በቃ። እንዴ ነገ የሚባል ህይወት አለ አይደል እንዴ? አንቺ አልኖርሽም። እኔ ቢያንስ እኮ አንድ ልጅ ወልጄ ልጅ አለኝ። ይብዛም ይነስም የሆነ ጭልጭል የምትል ተስፋ አለችኝ። አንቺ ከፊት ገና ብዙ ነገር ይጠብቅሻል። መኖር አልጀመርሽም። ስለዚህ እድሜሽን፣ ኢነርጂሽን፣ ያለሽን መልካም ነገር ሁሉ ነገር ሚዲያ በልቶ እንዲጨርሰው ነው የምትፈልጊው? እኛ በባከነ ሰዓት ነው እዚህ ጋር ያለነው። ማግባት ነው በእድሜ አግብቻለሁ፣ መውለድ ነው ወልጃለሁ፣ ስደት ነው ወጥቻለሁ፣ ማድረግ ያለብኝ ነው ሆኛለሁ። አሁን ላይ ያለው ነገር የባከነ ነው ቤታ ለኔ። አንቺ ግን አልባከነብሽም። ስለዚህ አንዳንዴ አየርን መውሰድ ካለብሽ ከሚዲያ ወሰድ አድርጊ። በዚህ ልክ የሰዎች የዋልሻላቸው ሰዎች የሆንሻቸው ሰዎች በዚህ ልክ እኔም ያንቺ አይነት ስሜት ላይ ነኝ ቤታ። ቅድም ነግረውሽ ከሆነ ቅድም ቤታ ሲሉኝ ያላስገባውሽ ለዛ ነው መናገር ፈልጊያለሁ። ግን የሆነ ደግሞ ሌላ መልካም ሰዎች ደግሞ ይዙሻል። እንዴት እነሱን አለፌት ያለሽ ሰው ልጅ ይኸውልሽ፣ ሪል ማንነቱን የምታየው ወይ ያለፈልሽ ቀን ወይ ያለፈብሽ ቀን። ከዛች ከትንሿ እህትሽ በስተቀር ሌላ ሁሉም እዚህ ጋር ያለው ግማሹ የእውነት ሪል ወዳጅ ነው፣ ግማሹ ቀን አይቶ የሚገለበጥ ነው፣ ከኔም ጭምር። ዌክ አፕ ታትስ ኦል። እኔ ብዙ ሰዎች ሼር አደረጉልኝ ቪዲዮውን ጠዋት አየሁትኝና ብቻዬን አልጋ ላይ ሆኜ ለራሴ ነው ያልኩት። ልጄ ኦፍ ኮርስ ቆሜላት አይደለም፣ ይሄው አሁንም እየተናገርኩ ነው። ሺዝ ራይት ሁለቴ ቆመችልኝ አለች እሷ። እንደውም አልቆምኩላት ከጸበኞቼ ጋር ስለተጣላች ነው። ዛሬ እነዛን ሰዎች ብታነሳ ነቅዬ ነው የምወጣው። ላይፍ ኢዝ ጊቭ ኤንድ ቴክ አለቅ። ዛሬ ብታነሳቸው ጥዬ ነው የምወጣው። ለምን ራስ ምታት ድራማ ውስጥ መግባት አልፈልግም። ስለዚህ ማንም አንቺም ብሎ የቆመ የለም። ተመለሽና ይው ቆሙልኝ ያልሻቸውን ሁላ ይው ጸበኛ ስለሆንን ነው። እንደ ቆምንልሽ አድርገሽ እንዳታስቢ። ቆመንልሽ አይደለም ስለተነካካን ነው። ዛሬ ከተጣላሻቸው ጋር እኔ ሰላም ነኝ ላውራ ብትይ አልፈቅድልሽም፣ ጥዬ እወጣለሁ። ቤቴ ቢሆን አስወጣሻለሁ። ስለዚህ ከሌ ቆሙልኝ አላልቆምኩልሽም። ቤታ ቆምልሽ አይደለም ጸበኞቼ ስለሆኑ ነው። ዛሬ አርጊው አልቀበልም፣ አልሰማሽም። ዛሬ ላይ ለምን ጸበኛ አይደለሁማ መነካካት አልፈልግም። ስለዚህ ቢ ዋይዝ ቤታይ እና ፖቴንሻልሽን ተጠቀሚ። ይሄ ፖዚቲቭ ኢነርጂ ላይ አጨርሽም። ይሄ ወሬ ምናምን የሚያመላልሱልሽም ወዳጆችሽ አይደሉም። እንትና ቤት እንዲተባልሽ ይሄ ቪዲዮ ተሰደብሽ። እኔ አንዳንዶቻችሁ የሷ ወዳጅ የሷን ፕሮፋይል አድርጋችሁ እሷ የተሰደበችበትን ሪከርድ አድርጋችሁ ሼር ስታረጉልኝ ሳቄ ይመጣል። ዋትስ ጎይንግ ኦን ነው የምለው ከነዚህ ሰዎች ጋር። ወዳጅ የሆናችሁ እንዴት የምትሰደብበት ቤት ራሱ እንዴት ችላችሁ ታዳመጣላችሁ? አይኖ ሰም ኦፍ ዩ ዲፌንድ ልታረጉ ነው የምትሄዱት፣ ግን አዘ ሴም ታይም ያኛውን ሰውየው ላይቭ ያለው ላይቭ ስትሪመሩን ራሱ ሰፖርት እያደረጋችሁት እኮ ነው። የምትወዱት ሰው የሚሰደብበት ቤት ምን ልትሰሩ ትቀመጣላችሁ? እንዴት ትቀመጣላችሁ? በጣም ነው ለራሴ ራሱ የሚሰቀጥጠኝ አንዳንዴ ሳስበው። ፕላስ ራሳችሁ ሪካርድ አድርጋችሁ የምትፖስቷላችሁ። አም ሶሪ ቤታ ገጥሞሽ ከሆነ አይተሽ ከሆነ እንዴ እኔ ትናንትና የተናገርኩት ጉቺ ምን ነበረ መሰልሽ? የኔ ልጅ አሁን ለምሳሌ አሁን ጉቺ እኔ የምወድሽ ከሆነ አንቺ የተሰደብሽ ማለት ነው። ከቻልኩኝ ኮመንት ላይ ለመታገል ወይ ገብቼ ለመናገር ሞክራለሁ። ካልቻልኩኝ ግን አላዳምጥም። እና አንድ ሰው እወድሻለሁ እያላችሁ የኔ ተከታዮች ናችሁ። እንዴት ትናንትናም ተናግረው እንዴት ነው ሪከርድ አድርጋችሁ የምትፖስቱት ብያቸዋለሁ። እንዴት ነው አንጀታቸው የሚችለው? አሁን አንድ ሰው ቤታ ማለት ትጥፋ ትሙት እያሉ እንዴት ነው ከአካውንታችሁ ላይ የምትፖስቱት? ከዛ ቤታዬ እኮ እወድሻለሁ ብላችሁ ነው በዘፈን አጅባችሁ ስትፖስቱኝ እንዴት ነው የሚያስችላችሁ እኮ ነው። እሱ ብቻ ለአንቺ ራሱ መላኩ አስፈላጊ ነው። እኔ ሼር አደርግልሻለሁ የተሰደብሽበትን ነገር ልኬልሽ አውቃለሁ። ሳላይ ቀርቼ ነው ያለው። ግን ይሄ ላይክ እኔ እንጃ ይሄው ከሌ ሰድቦሻል ብሎ አለስ ፈን ካልሆነ በስተቀር አሁን ለምሳሌ በቀደም ሞጣ የሰደበንን እኔና ያንቺ በጣም ስለሚያዝናና ሼር አደረኩልሽ። እኔም አለሁበት። ገባሽ? ይሄ ፈን ነገር ካልሆነ በስተቀር እንትን ማድረግ አልፈልግም። ለምን ሰላም አይሰጥሽም ላንቺ። እና ተጠንቀቂ። ልብሽንም ጭንቅላትሽንም ውስጥሽም ኢቨን ሰውነት ራሱ ይዝላል። ተቀልሻ ሰውነት ይዝላል።
ሰውነትሽን ውስጥሽን አታድክሚ። በስቂኝ ይሄዳን የምሬን እኮ ነው ማለት እንደኔ ለሱ አይደክመኛል። እኔ እኮ ግራ ግብተ እኔ እኮ እዚህ ቤት ያሉትም ቤተሰቦቼ ማንም እኔ ከኔ ጋር እንደሚጨናነቅም የለኔ ምን በኑሮ የሚያጨናንቀኝም የሚያስጨንቀኝም ልክ ላይቭ ልግባ እኔ ወዳጆች ያልኳቸው ናቸው ሲያነካኩኝ የሚያድሩትኝ በቃ እሱ ነው እኮ ነው አሁን የተሰለቸኝ። እኔ እኮ እነዚህ የሚሳደቡ እኮ እንደውም ደስ ነው የሚለኝ እኮ ጉቺ ማርያምን አሁን እነዚህ ድሮ አታስዋሽኝ ድሮ ሰው ሲሰድበኝ እናደር ነበር። ሌላ ሰው አይሰድቡም እንዴ ካለኔ አያውቁም እላለሁ። አሁን ግን ምንም አይመስለኝም። ለምን ጥሩ ነው ምለው የሆነ አለ አይደል መልካም ነገር ይዘውልኝ ይመጣሉ ነው ምለው። ግን የራስሽ የምታያቸው ሰው ሰላም የሆኑ ሰዎች ናቸው በቃ ስስር የሚያደርጉት ማለት ነው። ሰው ታምኛለሽ እናንተ ሰው አታምኑ ጉቺ ምን አልሽኝ? ሰው አታምኑ ልቤን ጠብቅ። እኔ እኮ በጣም ነው የማምነው። ልቤን ጠብቃለሁ ማለት ቆይቷል። ሰው ወዳለው አምናለው ምናምን ግን ልቤን ጠብቃለሁ። ልቤን ባልጠብቅ ስፔሻሊ ዚስ ዴይስ የተደረኩት ነገር ጨርቅ ጥሎ የሚያሳብድ ነበር። የድሮዋ ጉቺ ቢሆን ሚዲያ ላይ ወጥቼ ድብልቅልቁን ባወጣሁት። ግን ልቤን ስለጠበቅኩኝ ከበደ ሄደ፣ አልማዝ ቀረች፣ ላይፍ ኪፕ ኦን ጎይንግ። ተረዳሽኝ? እንጂ ሰሞኑን እኔ እንደተሰማኝ ስሜት እኔ እንዳዘንኩትኝ ቤታ በቃ የድሮዋ ብሆን ግን አይደለውም። ለካ እድሜም ችግርም ውጣ ውረድም መሰደቡ መረገጡ ብዙ ነገር ያስተምርሻል። አሁን እኔ በጣም ነው ልቤን የምጠብቀው ቤታ በጣም። ስለዚህ ልብሽን ጠብቂ እናቴ። ማመን ቀብሮን እንዴት ሰው አታምኑም? እኔ እኮ ግራ ነው የሚገባኝ። ወይኔ የእናቴ ልጆች ነው የማምነው ወንድሞቼ። ከባድ ነው። ይህንም እንድ ሚለኛል ቢያርያን ከዛ እውነትሽን ነው ዘሊም ከዛ ጠብቃለሁ እስኪ 8 ዊን አለን። እሺ እንዳትወስድብን። ምን ነው የምትበይው? እውነትሽን ነው። ምን ነው የምትበይው? ምግብ እኮ ነው የራሷ እንትና ግን አራበኝ። ወይ ዊኔን ወሰደች። አንድ ሰው ሳመኝ ውዶቼ። ዊኔ ሄደ ገላገለን። ኢትስ ኦኬ ማሪ በቃ ችግር የለውም። በቋየኔ ፍቅር አዳንሽን ካየውሽ አንጻር መሮሻል ውዴ ማሪ። እኔ እኮ አም ፍሮም ድሬዳዋ ዩ ኖ ከተማችንን ታውቂያታለሽ። እኛ እናውራ እንጂ ደግሞ ሚሊዮኑን ቁጫ እናደርገውም እንደኛ እንናገር እንጂ ጨዋታ ወሬ ንግግር ከኛ ወዲህ ለሽ ማለሽ ያምሻል እና ባሻው አንተ ማለት ነው። እዛም ትቀማላም የተጫወትኩ ነው። አሁን የውጭ በእናትሽ በቃ ተይ ምናምን የምትሉ ብያቸዋለሁኝ። አቁሙ እንዲህ አይነት ነገር አልፈልግም ብያቸዋለሁ። ሚዩት ነው እኔ አንተ የተጫወትኩ ነው ላወራ ብቻዬን አይደል እንዴ 48 ሰዓት ላይ ብላ የሆነን ሰው ያስቀመጥኩት